ርዕሰ መስተዳድሩ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት ማዕከሉ የመንግስት አገልግሎቶችን በአንድ ጣሪያ ስር በማሰባሰብ የተገልጋዮችን ጊዜና ወጪ የሚቆጥብ ፈጣን፣ ቀልጣፋና ጥራት ያለው አገልግሎት ለመስጠት የሚያስችል ዘመናዊ ተቋም መሆኑን ተናግረዋል። መሶብ አንድ ማዕከል የኢትዮጵያ የዲጂታል ሽግግር ጉዞ ዋነኛ አካል መሆኑን የገለጹት ርዕሰ መስተዳድሩ የመንግስት አሰራርን ለማዘመን የመረጃ አያያዝ ስርዓትን ለማጠናከርና የህዝብ አገልግሎትን ወደ ከፍተኛ ደረጃ ለማሸጋገር ጉልህ ሚና የሚጫወት እንዲሁም ብልሹ አሰራር ለመቆጣጠር የሚያስችል ማዕከል መሆኑንም ጠቁመዋል። ይህ በከተማችን ሚዛን አማን ሁለተኛው በክልላችን ደግሞ አራተኛው ማዕከል ነው። ነገና ተነጎዲያ ሁለት ማዕከላት ይጨምራሉ። በአጠቃላይ በክልላችን በዘመናዊ መንገድ የመንግስትና የህዝብ አገልግሎትን በአንድ ማዕከል ሰብሰብ አድርገን የምንሰጥባቸው በቴክኖሎጂ የታገዙ በአብዛኛው ትኩረታቸው ተቋማትን እርስ በርስ የሚያስተዳድሩ መረጃዎችን በአንድ ቋት በመሰብሰብ ለመረጃ ትንተናም ጭምር የሚያገለግሉ ከብልሹ አሰራር የሚገላግሉን ትልቅ የአገልግሎት መስጫ ማዕከላት ናቸው። በአጭር ጊዜ ውስጥ ተጠናቆ ለምረቃ የበቃው ይህ ማዕከል በጋራ ጥረት በአጭር ጊዜ ውስጥ ትላልቅ የልማት ስራዎችን ማሳካት እንደሚቻል ያሳየ ተግባር እንደሆነ ገልጸዋል። ይህ ማዕከል አሁን እየተከተልን ያለነው የዲጂታል ኢትዮጵያን እውን ለማድረግ ከምንሰራቸው ስራዎች አንዱ ነው። በተለይ እንደዚህ አይነት አገልግሎት መስጫ ማዕከላት ዜጎች በአንድ ማዕከል መጥተው በርከት ያሉ አገልግሎቶችን በአንድ ጣሪያ ወይም በአንድ ህንጻ ስር እንዲያገኙ እድል ይሰጣል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍትን በበኩላቸውም ሀገራችን ኢትዮጵያ ከድህነት ግዛት ለመውጣት በርካታ ሪፎርሞችን እያደረገች ትገኛለች። በዚህም ቤንች ሸኮ ዞንም መንግስት ወዳመጣው ሪፎርም ውስጥ በመግባት የመሶብ አንድ ማዕከልን የለውጡ መንግስት ከተገበራቸው የሪፎርም ስራዎች መካከል ተጠቃሽ አድርጎ ሰርቶ ለምረቃ አብቅቷል ብለዋል። ሀገራችን ኢትዮጵያ ከድህነት ለመውጣት በርካታ እና ዘርፈ ብዙ ሪፎርሞችን እያደረገች ትገኛለች። በዛ ውስጥም ክልላችን ዞናችን በርካታ ሪፎርሞችን እየሰራ ይገኛል። ከነኛ ሪፎርሞች ማዕከል አንዱ መሶብ አንድ ማዕከል ነው። መሶብ አንድ ማዕከል ማለት የኢትዮጵያ ሕዝብ በባህል ደረጃ ሰብሰብ ብሎ በአንድ ቦታ ላይ በጋራ የሚመገቡበት ማዕድ የሚካፈሉበት የሚጋሩበት ነው። የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ እንደተናገሩት የልማት ስራዎች የህዝብ በመሆናቸው በጤና ዘርፍ የአማን ጤና ጣቢያ ግንባታና ሞዴል ማህበረሰብ አቀፍ መድኃኒት ቤትን ጨምሮ የተለያዩ የሕክምና መሳሪያዎችን ግዢ በመፈጸም በማህበራዊ ዘርፍም የተለያዩ ሰው ተኮር ፕሮጀክቶችን ጨምሮ ከ130 ሚሊዮን በላይ ወጪ የመሶብ አንድ ማዕከልን ማስመረቅም ተችሏል ብለዋል። የልማት ስራዎቻችን የህዝብ ናቸው ስንል በጤናው ዘርፍ አማን ጤና ጣቢያና ሞዴል ማህበረሰብ አቀፍ መድኃኒት ቤት ጨምሮ የሕክምና መሳሪያ ሲቢሲ ማሽን ለሁሉም ጤና ጣቢያዎች በማሟላት እንዲሁም የጋቸር ጤና ጣቢያ ከፈረሰበት በማደስ የጤና ተደራሽነትን ወደ ህዝባችን ደጃፍ አምጥተናል። ሚዛን አማን መሶብን በተባበረ ክንድ ከ130 ሚሊዮን ብር በላይ የሆነ ወጪ ግንባታ ተጠናቆ በዛሬው ዕለት እያስመረቅንም እንገኛለን። በቤንች ሸኮ ዞን በሚዛን አማን ከተማ ከ600 ሚሊዮን ብር በላይ ወጪ በማውጣት የተለያዩ ፕሮጀክቶች የክልል ከፍተኛ አመራሮች፣ የዞን ከፍተኛ አመራሮች፣ የከተማ ስራ አስፈጻሚዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት ተመርቋል።